እቺ አህያ የመተት መናኸሪያችን። አህያ ደግሞ ትላታለህ አብረን ኖረ እቺ ደደብ እንዴ ነው ምን ቀጠቅጣት እኮ እንዴ መቀጥቀጥ በቃ ሰው። የት ሀገር ነው የምትኖረው? እዚሁ አዲስ አበባ። እሺ መተት የጀመረው ከተወለደችበት እስካሁን እዚህ እስከምትኖርበት። እሺ ምን አረካት? ቤተሰብ መበጥበጥ፣ እህቷን መቀጥቀጥ፣ ታላቋን ስትይዛት በቃ መቀጥቀጥ ነው። ማነው መቀጥቀጠው? እኛ። በምን? እጃችን እጃለን በእጃችን እህቷን እንጠራና በሆነ ብቻ ነገር ነው። አሁን እሷ የመጣችው የሌላ ሰው ጸሎት አድርሱልኝ ለባለን የመጣችው ዝም ብላ እንዳለችና ደውላ ላከቻት። እንደዚህ በኢንተርኔት አያኋቸው ምናምን ሰማኋቸው ምናምን ብላት እሄድልሻለሁ። ደግሞ እሷ እኛ ለቀቅ ስናረጋት ትክክለኛ ነው የምታወራው። ስንይዛት ነው የሚቀይራት እንጂ በቃ ቀይሯታላችሁ። ስንይዛት እንቀይራታለን። ስናረጋ ስንት ናችሁ ብዛታችሁ? ብዙ ነን እኮ። መናኸሪያ አልክ። መናኸሪያ ቁጥር አለው እንዴ? መናኸሪያ አልክ። መናኸሪያ ስንት ዓመታችሁ ነው? ቆይተናል። ከባሏ ታጣሏታላችሁ? ምን ባል ደግሞ ትላለህ? ባል ትላለህ እንዴ? እንዴ ባል የለም። ከልጇስ? ልጅ የለ፣ ባል የለ። ለምን? እንዲሁ በቃ እኛ ስንላክ እንዳታገባ፣ እንዳትወልድ፣ በቃ እንዳትሰራ፣ እንዳትማር ነበር። አሁን በስንት ትግል ትምህርት ተማረች። አንድ የሆነ ዝም ብሎ ትምህርት ማለት ነው። አሁን በሱ እየሰራች ነው። ከሱም ያው ልናፈናቅላት ሐሳቡ አለን። ስንት ናችሁ? ብዙ ነን። ምን ያላችሁ? የድል የቤተሰብ በቃ መተት እኮ ስንት ናችሁ እኮ አልኩ። አንድ ሺህ ተመልከት። አንተ ምንድነው? መተት። የምን መተት? ዛር ቡዳ ጅን። ዛር ቡዳ ጅን። ና አንተ ና ቶሎ ከየት ሀገር ነው የመጣው? ካባሰ ከግሸን ነው። ከግሸን እኛ ዘንድ ብትመጣ አንተ አንድ ቀን ያሳደሩ ነበር። አንድ ቀን ያሳደሩ ነበር። እንዴ ታየው ነበር። እዛው ታየው ነበር። ምንድነው እሱ? ምን አለ እዛ? ጸጥ ያደርጉ ነበር። ሰው እያሰቃይ ጸጥ ያደርጉ ነበር። ምኖቹ? እኛ ነን። እዚህ ጋር ተቀበል። ምን አድርገው ነው የተባልከው? ግደለው ሀገሩን እናወጣ። እዛው እንደማት እህቷለች። ይቹሻ የት አለች? እዛ። ተመትተህ ነው ወይስ የቤተሰብ ነው? ተመትቼ የቤተሰብም ዛር አለሁ፣ ጅንም አለሁ። ቀጠቀጠህ? ጥብሉ እዚች ጠብ እንኳን አንተ እኒህም አቃጠውኛል። በቃ እዛ ሁና አናግሪህ። እዛ አልሆንና ላናግሪህ። ለምን? አይ አስጨነቅኝ። ና ምን እንዲህ ያለ ነገር የለም። እንዲህ ያለ ነገር የለም። እዚህ ጋር ተዘጋ ወደዚህ ተዘጋ እኮ ነው የምልህ። እሺ ልቀቅ እግሯን በል። እግሯ የልጅነቷ ነው። የልጅነቷ ነው እግሯ። አዎ። ምን አደረከው እግሯን? በቃ ሽባ አደረኩት። ሽባ አደረከው? አዎ። ምን አሳጥረኸው ነው? ቀንሰኸው ነው? እንዴት? በቃ አጥመለመልኩት አንድ እግሯን። እወጣለሁ በቃኝ ዛሬ። እዚህ ጋር እሺ ቶሎ በል። እሺ ሄድ ከፈለክ ተዘጋጅ። አፍላይ ውጣ። አፍላይ በኢየሱስ ክርስቶስ ስም አንድ ጋር በኢየሱስ ክርስቶስ ስም በስላሴ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ይሆናል። ቶሎ በል። የአምልኮት የጸሎት አዘረጋጎች አሉ። ትንበረከካለህ። የአምልኮት ሲሆን ይሄ ነው። እንዲህ ነው የምዘረጋው። እንዴት ነው የምዘረጋው? እንደዚህ ነው፣ ወደ እግዚአብሔር ማለት ነው። ይሄ የአምልኮት ነው። ካህኑ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ እዛ የእግዚአብሔርን አንድነትንና ሶስትነትን በሚናገርበት ጊዜ እንዲህ ነው አሊያም እንደዚህ ነው። ይሄ ለአንተ እንገዛለን ነው። ሁለተኛ ሌላ ገዢ የለንም፣ አንተ ነህ ማለት ነው። ይሄኛው ደግሞ ለአንተ ተማርከናል ማለት ነው። ስትንበረከክ የምታሳያቸው ነው። ይሄ ለአንተ ምን ብለናል? ተማርከናል ማለት ነው። ይሄ ደግሞ ካንተ እንቀበላለን ነው። ይሄኛው ወደፊት ነው ወደ ኋላ ነው?
ወደፊት ነው። እንደዚህ ነው። ካንተ እንቀበላለን፣ ካንተ ስጠን። ይሄ ገንዘቡ ሲቸግርህ፣ በረከት ስታጣ፣ ምን ስትል አልባረክ ሲልህ፣ የሰራው የነካው እምቢ ሲልህ፣ ይሄው ካንተ ልቀበል ነው፣ ባንተ ይሻላል፣ የአንተ ስጠኝ። ነጩም ይሰጠኛ ተመልሶ ይሄዳል፣ ግን አንተ እጄ የሚገባውን አንተ ባርከው ትላል። ከዚህ ደግሞ እንዲህ ታረግና አስራት ትሰጣለህ። ይሄ እንዲህ ዘርግተሃል፣ እሱ ይሰጥሃል። መንገድ አለው፣ መስጫ መንገድ አለው። ይሰጥሃል። ሲሰጥህ አስራት ታወጣለህ። በጎ ትሆናለህ፣ ቅን ትሆናለህ፣ ለሌሎች የምታስብ ትሆናለህ። በጥቂቱ ባለህ ለሌሎች ማሰብ ከጀመርክ ለአንተ በብዙ እግዚአብሔር ያስብልሃል። በብዙ ይሰጣል እኮ አለ። በብዙ ያቅበታል እኮ ደግሞ መስጠት ስፈልግ። አንዱን አረመኔ እኮ ነው ለአንተ አሸክሞ እንዲሄድ የሚያደርገው። ቀላል እኮ ነው ለመስጠት ሲፈልግ። ስለዚህ ይሄኛው ሕሊናዬን ልቦናዬን ማርክ፣ አንተ ግዛ። ይሄኛው አንተን አመልካለሁ፣ ይሄኛው ካንተ እቀበላለሁ። ከዚህ በኋላ ከፍታህ ይጨምራል። እግዚአብሔር ያለውን ፍቅሩንና ጸጋውን ያበዛልሃል። ልብህንና አእምሮህን ሕሊናህን ይባርክልሃል። በጉልበትህ ስትንበረከክበት ደግሞ በጉልበትህ ውስጥ የሚገቡ እንደፈለጉ የሚወስዱህ እንደፈለጉ የሚነዱህ ያቆማሉ። መጸለይ በአንደበትህ ስትጀምር እንደፈለገ የሚያጠጣህ እንደፈለገ የሚያቃዥህ ይቆማል። ለምን? በአፍ ጸለይክበታ። ከዛ የጸለይክበትን አፍ ይህንን ድራፍቱን ቢራውን ግባ ብትለው አይገባም። እውነቴን ነው። የሚበቃህም ብቻ ትጠጣለህ። አቁም ይልሃል። እዚች የሆነ ቦታ ላይ ማቆሚያ ያበጅልሃል። ያመሰገናችሁበትን አንደበት ክፉ ኃይል እንደፈለገው አያበላሸው። ሌላው ያጸለይክበትን አንደበት ክፉ ነገር አትናገሩበትም። ይሄ ሐሜቱ፣ ጥላቻው ምናምኑ የሚመጣው መጀመሪያውኑ በአንደበታችን ጸሎት ስለሌለ ነው። እየሰማችሁ ነው። ጸሎት ሲባል ደግሞ የሚከተሉትን መንገዶች የሚያሟላ ነው። መጀመሪያ ጸሎት ምንድን ነው የሚለውን ስናይ ጸሎት አንደኛ ከእግዚአብሔር ጋር የምትገናኝበት በቃሉ ሳይሆን በልብህ ሲሆን አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ይሄ ጸሎት አይደለም። ይሄ ቃል ዝም ብለህ እያወራህ ዜና እየተናገርክ ነው። ይሄ አይደለም። አሁን የዜናው ጸሎት ነው ያስቸገረን እኮ። ሰላም አላመጣ ያለው፣ ጽድቅን አላመጣ ያለው፣ ፍቅርን አላመጣ ያለው የዜና ጸሎት እየሆነብን ነው። የዜና የድምፅ ጸሎት ብቻ እየሆነ ከውስጥ አይደለም የሚወጣው። እዚህ ምላስ ላይ ብቻ እንደዚህ እንደ ሲም ካርዱ እንደ ሞባይሉ መልስ የሚሰጠው ሞባይል አለ። ብሯን ላጥ ታረግና የቀረህ ትንሽ ነው ትልሃለች። በቃ አንዴ ተሞልታለች። አንድ ጊዜ ስለተሞላች እንደዛ ነው። ስትቀበልህም ታንኪው ትልሃለች። መጨረሻ ላይ ግን ፈቃድ አትሰጥህም። ምስጋናዋ ከበላች በኋላ ነው። ሌባ ናት እኮ። እውነቴን ነው የምላችሁ። እና እንዲህ አይነት ነው። እንደዛ መሆን የለበትም። የኛ እንደዚህ አንድ ጊዜ እንደተሞላ ሞባይል መሆን የለበትም። ከውስጣችን ነው መውጣት ያለበት። ከውስጥ በሚወጣበት ጊዜ ተንኮልም በራሱ ትንቁታላችሁ። ቆሻሻ ነው ትላላችሁ። ግፍን ትነቁታላችሁ። መጥፎ ጠባይን ትንቁታላችሁ። እርግማንን ትንቁታላችሁ። ሐሜትን ትነቁታላችሁ። ትችትን ትንቁታላችሁ። ከዛ በኋላ የእግዚአብሔር ከፍታ ከናንተ ኋላ ይመጣል፣ ከፊትም ይቀድማል። በዚህ ጊዜ በየትኛውም ቦታ ብትሄዱ የእግዚአብሔር ክብር የሚታይባችሁ ይሆናል። አሕዛቡ ራሱ ከናንተ ይማራል እንጂ እናንተ ከአሕዛብ አትማሩ። አሁን ከአሕዛብ እየተማርን ጉዳችን ፈላ። እነሱ ሲጨነቁ እንጨነቃለን፣ ሲያብዱ እናብዳለን፣ ሲጮሁ እንጮሃለን፣ ሲናደዱ እናደዳለን፣ ሲበሳጩ እንበሳጫለን። መንፈሳቸውን ወረስ ነው። መንፈሳቸው ከሕይወታችን ጋር ተስማማ። መታወክ የበዛብን ሆነን። ስለዚህ እንዲህ እንዳይሆን ጸሎት መጀመሪያ ከልቦና ውስጥ አብሮ መውጣት አለበት። ስትጸልየው አብሮት ይወጣል። ቀጥሎ ከአእምሮ ጋር ትስማማለህ። ቀጥሎ ከህሊናህ ጋር ትስማማለህ። እነዚህ ሶስቱ መስመሮች
አንድ በሚሆኑበት ጊዜ እግዚአብሔር ካንተ እልፍኝ ውስጥ ሳይሆን ካንተ ልብ ውስጥ ነው ያለው። ከናንተ ጓዳ ውስጥ ሳይሆን ከናንተ ህሊና ውስጥ ይሆናል በመንፈስ ቅዱስ ማለት ነው። ከዚህ በኋላ ወሬኞች ሲመጡ ወሬ አልወድም ትላለህ። የሰው ቤት አትዩ። የሰው ጓዳ ገብታችሁ ምንም ነገር ለማየት አትሞክሩ። እናንተ ቤት የሚመጡ ሰዎች ካሉ እግዚአብሔር ልቦና ይስጣቸው፣ በዘዴ አድርጋችሁ ማሸሽ ነው። በሩቁ ቀይ መስመራችሁን አስምሩ። ማንም ሰው ጓዳችሁ ገብቶ ከቤት ሰራተኛና ከቤት እመቤት በስተቀር ጓዳችሁ ገብቶ ማንም ሰው ምንም ነገር ማየት የለበትም። በቃ ምን ያህል እንዴት እንደምትኖሩ በደንብ እስኪያውቁ ድረስ መሆን የለበትም ብዬ አስባለሁ። እንደኔ ነው እንግዲህ እንደኔ ነው። እንደናንተ ደግሞ አይ ችግር የለውም እንዳመጣጡን መልሷለን ካላችሁ ደግሞ ያው ለመጠቃትም አንደኛ ናችሁ። ይኸውላችሁ ሰላቢ መንፈስም ለመላክ ለመጠቃትም የሆነ ነገር ለመተው ቀብረው ለመሄድም ለማንኛውም ነገር ቅርብ ነው የሚሆኑባችሁ እነዛ ሰዎች ኮተታቸውን ጥለው ለመሄድ ማለት ነው። በጣም በጣም ቅርብ ነው የሚሆኑት። ጸጉራችሁን ቆርጦ ለመውሰድ ከማበጠሪያ ሽንት ቤት ገብተው ፓንቲ ይወስዳሉ፣ ካልሲ ይወስዳሉ፣ ከተበጠረበት ማበጠሪያ ላይ ጸጉር ይወስዳሉ፣ የፊት ጣብ ይወስዳሉ፣ የእጅ ጣብ ይወስዳሉ። እየቀረቡ በመጡ ቁጥር እንደዚህ ነው የሚያደርጉት። ከባድ ነው። ስለዚህ ቀይ መስመር ማዘጋጀት በሩቁ ሃይ ሰላም ነው እጅ ሲሰነዝሩ ኮሮና ነው እንደምትሉት የሆነ ኮሮና ማዘጋጀት አለባችሁ። የርቀት ዲስታንስ ኮሮና እና ይሄን ይመስላል። ስለነበረ ሰዓቱ ሊያምላ እንደዚህ ነው። ኧረ እባክህ እንደ ጥሩ ነው እኮ ጥሩ እኮ ነው። በቃኝ እኮ አልቻልኩም። በቃኝ መስሎኝ ነበረ። አጋንንት ነው ሰይጣን አጋንንት ለመግደል ነበረ። ምን እንዲሆን ያው መቃብሩን አሳየን ተብዬ ነበረ የመጣሁት። ተላከው? አዎ መቃብሩን አሳየኝ። አስቁመኝ እንዴ! ምኑ ላይ? መቃብሩ ላይ አስቁመኝ ነበር። እና ታዲያ ቀበር? አይ ራሱ ሊቆም ይሆን? እኔ እንጃ። ብቻ ራሱም ሊቆም ይችላል። እሱ ራሱ ሊቆም ይችላል። መታቾቹ መቃብር ላይ? አዎ እሱ ራሱ ሊቆም ይችላል። እዚህ ያለው አባት አንድ የሚያጠምቁ እኔ እንትን እልልሃለሁ ብለው 500 ብር አድርገው ተረተው ወሰዱበት። እሱ ደግሞ እውነት እንዴት አድርገው? ምን እዛ ሲጠመቅ ጭንቅ ስላለው እኔ ነፍስ አባት ሆናለሁ አሉት። እሺ አለ። እሺ አባት ያለ ታዲያ ምንድን ነው የማደርገው አለ። ጭንቅ ስለው ታዲያ ስንክሳር መጽሐፍ ግዛ አሉት። ኧረ ችግር የለም እኔ ልዳን እንጂ እኔ የፈለጉትን ይበሉ አለና ከባንክ ሄደና 1000 ብር አውጥቶ ስንት ነው 500 እንኩ ያው ግዙ ስም ይጻፋል እዛ ላይ ምናምን አለ። ወስነው አሉት እና በሌላ ጊዜ እዚህ ተገናኘና እኔ ራሴ መንፈሱ አንተ እለዋለሁ። አንተ ነህ እንዴ ያልከው? እኔ ራሴ አንተ እንዴ ያልከው? ተነስ። ልጁ ወደ ጸበል ቦታ እዛው ሲገባ ተገናኙ። ድንግጥ አለ። እኔ ደግሞ ያው ራሴ መንፈሱ አንተ ሲቃጠል ነው ክንፈ ሚካኤል ሲቃጠል ነው እያሉ ያዛርገው። ልጁም ግን ነቃባቸውና አባ ሰዱት። እኔ ግን ለምን እንዲፈታት ሌላ እንዳይጨምሩብኝ እንጂ እያለ በቃ ተጣመቀ። አይ ጋንቹሩ በቃ ሄደው ስራው እኮ። ከዛ ወዲህ ታዲያ ሲያዩት ይላሉ አሁን አደኛል እያሉ በቃ ሰይጣን እንዴት አደገኛ እንደሆነ ይሄ አለማወቅ ያመጣው ችግር ነው። እንዳይወራብኝ እያሉ እኮ ሲሉ ነበር። እዛው አወራሁት። አትችልም አይደል አንተ? ቱሪናፋ ነህ። ቱሪናፋ ስለሆንክ ያለው ምን አደርጋለሁ? በቃ አወራሁት ብለህ ደግሞ እንደገና ይቆጭሃል። አይደለም እንዳይወራብኝ እያሉ ደግሞ ደውለው ትሄዳለህ እንዲህ መምህር ጋር አሉት። ደውለው? አዎ እንዲህ ነገር ያጭበረብሩ ነው ማለት ነው ወይ መድረክ ላይ ይናገራል ብለው ይሆን እንዴ አሉ። ያው አልቀረልም። በቃ እና አስቸጋሪ ነገር ነው። እና ይሄ በጣም አስቸጋሪ ነው። እያዩ ማያዩ አሉ። እያዩ ማያዩ
ደመነፍሳዊ ሕይወት የያዙ በደጁ በከንቱ ዘመናቸውን የሚጨርሱ ለፍቅረ ነዋይ በቀላሉ የሚገዙ በቀላሉ ሲቃጠል እኮ ነው እንደዚህ የሚለኝ ይሉታል። ለሱ ሲቃጠል ነው እየተቃጠልክ ነው። እውነት ነው። ኧረ አይደለም። ለሱ ግን ሲቃጠል ነው እንዲህ የሚለኝ። እሺ ክንፈ ሚካኤል አይዞ በርታ ይሉታል። ያው እያወቀ በቃ እሺ ኧረ ይውሰዱት። እኔ ምን ደግሞ የጀርባው የወደፊቱ ብዙ ራዕይ ስላለ እሱን ይውሰዱት። ችግር የለም አለ። አይ ገንዘብ ግን ለሁለት ጌቶች መገዛት አትችሉም ነው የሚለው ቃሉ። ወይ አንዱን ይጠላል ወይ አንዱን ይወዳል፣ ወይ ወደ አንዱ ይጠጋል ወይ ከአንዱ ይሸሻል ነው። ስለዚህ ለጌታና ለገንዘብ መገዛት አትችሉም ይላል። ነገሩ ደግሞ እንዲህ አይነት ሰዎች ነው የኛ ሰው የሚወደው። ላፍ የሚያደርገውን በጣም ይወዳል። በቃ ይስማማናል። ያ ለምን መንፈሳችንና መንፈሱ አንድ ይሆናል። የመንፈስ መስማማት የዘመናችንን ትውልድ ብዙ ነገሮች አበላሽቶበታል። ተንብርክክ በልቧጥ ነው ጠቀሰው ነው ፈተን በኢየሱስ ክርስቶስ በቅዱስ ሚካኤል ስም በወላዲተ አምላክ ስም በቅዱስ ገብርኤል ስም ሲኦል እገባለሁ። በቅዱስ እስጢፋኖስ ስም ሲኦል ታስረናል። ቶሎ ሰባት ይቀሩት ተነስተን በርታ። ምን በርታ ታዲያ? ገና መንቃትህ እኮ ነው። በርታ። ማነው ስም? ክንፈ ሚካኤል። እሺ በረታሽ ማለት ነው። እግዚአብሔር የተመሰገነ ይሁን። ቀጥቀጣው እንዴት? ያው ቤት ውስጥ ያለ ነው። እናት ወንድም ሆነን አንድ ላይ ሆነን ነው በቃ በመቁጠሪያ ያው እያልን እየጸለይን አልፎ ያው ያናደኛል፣ ያበሳጨኛል። በቃ የሆነ አንዳንዴ ተስፋ መቁረጥ ምናምን እንደዚህ ይመጣል አይደለ? 500 ብር ልኝ ገዛ እንትኑን ስንክሳሩን ሄድ በልታ ጋንጮሩ ነው የተነሳሽ። እሺ ይገርማል።